ነገር ለማንም አልተናገርኩም። ቤተሰብም ሆነ እናንተም ሆነ አብርሃምም ሆነ ማንም አያውቀውም። ግን ደግሞ አሁን ላይ በጣም እየከበደኝ ስለሆነ በተለይ ከትላንትና በኋላ ይሄ ስሜት ሲሪየስ ሆኖብኛል። ስለዚህ አብርሃምን አፍቅሬዋለሁ። እንዴ እንደነሱ ኤርሚ? አዎ አብርሃምን አፍቅሬዋለሁ። ኤርሚ ምንድን ነው አንዴ ነገር ብሩክ አብርሃምን አፍቅሬዋለሁ። አዎ የፍቅሬ ደሴት ነህ በልቤ ዋሻ የከተምክ አልታ እኔ አልችልም ስስቴን አንተም ታውቃለህ ሊለያይ የማይችል ገሳችን ሆነ ምናችሁን ነገር ሳልናገርም የተስተካከለ ነገር የለም። የተደበቀ ነገር በቃ ምንም ተናገርኩም አልተናገርኩም እዚህ ጋር የተስተካከለ አይደለም። ስለዚህ ቢያንስ ተናግሬ በቃ ለፍቼም ቢሆን እኔ እንጃ አላውቅም እድሌን መሞከር ፈልጋለሁ። ያው እንግዲህ ናቤል መጣዋል። ኤርሚ እንዴት ነህ? ሰላም ነው? ደህና ናችሁ? እንዴት ናችሁ? እግዚአብሔር ይመስገን ሰላም ነው። እንዴት ነህ? አለ ሁሉ ሰላም አለ እግዚአብሔር ይመስገን። አስቸኮልኳችሁ? አዎ አጋጣሚ እዛ ሰፈር ሄድ ነበር። በጣም ይቅርታ። እንዴት ናችሁ? አለኝ ነው ፊትሽ ልክ አይደለም። አይ ትንሽ ደብሮኛል። ምን ችግር? የሆነ ነገር ላማክራችሁ ብዬ ሳያችሁ ጠፋብኝ። ሳያችሁ ጠፋብኝ? የምታማክሪ ነገር ነው? የተፈጠረ ነገር አለ? ተራክተሽ ነገር ተራክተሽ ነገሮችን ለማስረዳት ሞክሪ። እናንተ እስክትመጡ ድረስ የሆነ ነገር ላማክራችሁ ነው። ቅርቤ ናችሁ እናንተና ቢያንስ የምትረዱኝ ነገር ይኖራል። ቢያንስ እንደ ወንድምም የሆነ የምትመክሩኝ ነገር ካለ ብዬ ነው ወደዚህ የመጣሁት። ግን ደግሞ ፈራችሁ። እየተቀጠቀጥሽ ነው እኮ ነገር እኮ የለም። ምንድን ነው የሚያስፈራው? ያለውን ነገር ነገር የተፈጠረ ነገር ያነሰውሽ ነው። ይቅርታ በጣም አይ ትላንትና ቪዲዮ አይታችኋል? እንዳስደበረሽ ገምተናል። አዎ አስደብሮኛል። ግን ለብዙ ጊዜ የደበኩት ነገር አለ። ለእናንተ ያልነገርኳችሁ ለአብርሃም ያልነገርኩት ነገር አለና ከውስጤ ጋር ማታ ቤት ከገባ በኋላ ብዙ ከራሴ ጋር ተነጋግሬ በጣም ከምላችሁ በላይ ከፍቶኝ ነበረ በጣምና የሆነ ነገር ልነግራችሁ ብዬ አሬርሚ አስጨነቅሽኝ። ምንም ፈሪናለሽ ነው? ምን ብዬ መናገር እንዳለብኝ አላውቅም። በጣም ከምላችሁ በላይ ማለት ምን መሰላችሁ ህይወቴ ላይ እስካሁን ለማንም ያልተናገርኩት ነገር ለእናንተም ለአብርሃምም ማንም የማያውቀው ብቻዬን ብዙ ነገር ያሳለፍኩበትን ነገር ማለት ትላንትና የተፈጠረው ነገር አይታችኋል አይደል? አዎ እኮ አይተናል። እንዳስደበረሽም በጣም እንደተከፋሽም ታረቻለሽ። ግን ደግሞ እኔ ከምላችሁ በላይ አብርሃምን ማጣት አልፈልግም። ማለት በዚህ ጉዳይ እንዴት ነው እናንተ ለዚች ጋር አቁሜ አላቅም ማለት ላስቸግራችሁ አልፈልግም። ግን ደግሞ ሁኔታዎች ነው የገፋፉኝ። በቃ ማለት ነገሮችን ቀላልሽ አስቢና መናገር ነው። ምንም ችግር የለም። የተሰማሽ ነገር መናገር ነው። የሚያስጨንቅሽ ጉዳይ መናገር ነው። መፍትሄ ካለ መፍትሄ ይፈልግለታል። መፍትሄ ያለው ነገር እንፈልጋለን እንጂ ምንም የሚያስጨንቅ ጉዳይ አይደለም። የተፈጠረ ነገር አለ ካለ መናገር ነው። እንደዚህ የምትሆኝበት ምክንያት ማስረዳት እኮ ነው። መጀመሪያ ተረጋጊና ነገሮችን አስረጅኝ በደንብ። ይሄን ነገር ስነግራችሁ ቢያንስ እኔ ለመረዳት ሞክሩ። ማለት ለአብርሃም ያለኝን ፊሊንግ ታውቃላችሁ። በጣም ነው የምወደው፣ በጣም ነው የማከብረው። አዝኖ ወይም ደግሞ የሆነ ከፍቶት ማየት አልፈልግምና በጣም ነው የተረበሽኩት ትላንትና ያንን ነገር ሳይ ማለት ነው። ማለት አዛ ታይም አልነበርኩም። ይሄን ነገር ከነገረኝ በኋላ ምናምን ነገር ቤት ከገባው በኋላ ያለውን ነገር ሳይ ቢያንስ ደስታውን በቃ መቋቋም አልቻልኩም። መቋቋም ከብዶኛል። እስካሁን ሚስጥር አድርጌ ያልተናገርኩት ነገር አለና እናንተ ማታውቁት ምናልባት የምትጠረጥሩት ነገር ሊሆን ይችላል፣ አላውቅም። ግን አሁን በግልጽ አሁን ደግሞ ነገር ምንድነው እያስጨነቀሽ ያለው? ማታም የደበረሽ ምንድነው? አይ ቤት ከገባው በኋላ ነገሮች እስከዛሬ ድረስ እንዴት ነው ይሄ ሲሪየስ ጉዳይ አልመሰለኝም ነበር። ታውቃለህ ብሩክ፣ ይሄን ያህል ይረብሸኛል፣ ይሄን ያህል ህይወቴ ላይ ማተር ያደርጋል ብዬ አላስብም ነበር፣ የአብርሃም ነገር ማለት ነው። ግን ደግሞ ዛሬ ላይ አልቻልኩም። በጣም ከአቅሜ በላይ ሆነ። ይሄን ነገር ደግሞ መደበቅ አልችልም።
እሺ ከትላንትና ከአቅሜ በላይ ሆኗል። ተፈጥሮ ነው። ከትላንትና ከአብርሃም ጋር ሌላ ሰው እንደዚህ አይነት ነገር አይደለም። ምንድነው ያለውን ነገር ግራ ተጋባን። እሺ ምን ተራጋሽ ነው ራሱ ከሚተራጋሽ ነገር የለም። በቃ ቢያንስ ለመተራጋሽ ለመናገር ሞክሪ። እሺ ማስረጃም ከዛ በኋላ ነገሮችን ተናስተካከል። ምናልባት በሴት አንደበት ይሄ ነገር ከባድ ሊሆን ይችላል፣ ግን ደግሞ ውስጤ ላይ የተሰማኝ ነገር ልነግራችሁ ፈልጌያለሁ፣ ግን ከበደኝ። ኤርሚመል ምንድነው የሚያስለቅስ ነገር? ምን ተፈጠረ? አታልቅሽ ኤርሚ ፕሊስ በእናትሽ። ምን ተፈጥሯል? አስረዳችን እኮ ነው። አይ ይቅርታ በጣም ልጅ አንድና ነገር ተፈጥሯልና ሄሪ ፕሊስ በእናትሽ ማልቀስ ነው ቆሚና ነገሮችን ማስረጃ። ኤርሚ ምን ተፈጥሯል? ንገሪን እንጂ ከኛ ውጪ የምትናገሪው ሰው አለ ወይ? ተናግረሽ ይውጣልሽ። እሺ ለምትናገሪው ሰው ካለ ከኛ ውጪ ኤርሚ ታልክሺ በማርያም ተጨንቂ። ምንድነው መናገር የምትፈልጊው ነገር አለ? እሺ ማለት ይቅርታ በጣም ከብዶኝ ነው። ምን መሰላችሁ በቃ እስከዛሬ የደበኩት ነገር አለ። በቃ ማለት ማንም ያልገመተው፣ ማንም ያልጠረጠረው፣ ማንም የማያስበው ምናልባትም ደግሞ አላቅም የኔ ስሜት ለመረዳት የሚሞክር ሰው አላቅም። ብቻ ግን ደግሞ ዛሬ ከአቅሜ በላይ ሆኗል። በጣም በጣም ከብዶኛል ከምላችሁ በላይ። እንደ ሴት በጣም ብዙ ተገፍቻለሁ። በጣም ከብዶኛል። ግን ደግሞ ሁሉም ነገር እሺ ብዬ ላለማልቀስም እየሞከርኩ ነው። ግን ሁሉም ነገር ደግሞ እሺ ብዬ በተቀበልኩት ታይም ላይ ደግሞ ደርሰሽ እሺ አውጪው ምንድነው ነገሪንና ይቀልሻል። ቢያንስ ማገዝ ካለብን እኛ እናግዝሻለን። ቤትኛው ነው ታገዝኩ ነው ችግር ከሆነ ቤትኛው ነው አይሆንሽ። የምራችሁ ነው ትረዱኛላችሁ። ለምን አንረዳሽም? እንረዳሻለን። እሺ ይሄን ነገር ለማንም አልተናገርኩም። ቤተሰብም ሆነ እናንተም ሆነ አብርሃምም ሆነ ማንም አያውቀውም። ግን ደግሞ አሁን ላይ በጣም እየከበደኝ ስለሆነ በተለይ ከትላንትና በኋላ ይሄ ስሜት ሲሪየስ ሆኖብኛል። ስለዚህ አብርሃምን አፍቅሬዋለሁ። እንዴ ምንድን ነው ያልሽው ኤርሚ? አዎ አብርሃምን አፍቅሬዋለሁ። ኤርሚ ምንድን ነው አንዴ ንገሪኝ። ብሩክ አብርሃምን አፍቅሬዋለሁ። አዎ እስካሁን ይሄን ያህል ከሱ ጋር ብዙ ነገር ሳሳልፍ ብዙ ነገር ሲሆን በዚህ ልክ እንደዚህ ፍቅር ውስጥ እገባለሁ ብዬ አላሰብኩም። እሱ ያለበትን ሁኔታ አላውቅም። ለኔ ምን አይነት ስሜት ይኑረው ምን ይሁን ማውቀው ነገር የለም። ግን ደግሞ እሱ በጣም ነው ማፈቅረው። ማፍቀርሽ ተገቢ አይደለም። እውነት ስነግርሽ ማፍቀርሽ ትክክል ነው፣ ኖርማል ነው። እንኳን አፈቅርሽ ማፍቀር ደግሞ እንደዛ አስለቅስ። ማፍቀር ጥሩ ነገር እኮ ነው አይደለም? እንኳን አፈቅርሽ እሱም ማህም ቦታ ከሚሆንና ነገሮችን እንትን ከሚገባ ከአንቺ ጋር ቢሆንና እንትን ነገሮች ቢስተካከል ይሻላል። እና ማፍቀርሽ ትክክል ነው። እኛ የምንችለው ነገር ልናደርግ ይችላል። የሚያስብ ነገር አለ። ገባሻ? እንኳን አፈቅርሽ እኔ እንደዛ ነው። ያው እሱን ከዚያ እየተገፋና እንትን እያለ መቀጠር የለበትም። እሱም የተሻለ ነገር የሚሆነው ከአንቺ ጋር ቢሆን። ይኸውልሽ ኤርሚ ማፍቀር ካንቺ አልተጀመረም። እኔም ሲጀመር ብየዋለሁ ከዚህ በፊትም ማትከበርበትና ማትፈቀርበት ቦታ አትሆን ብየዋለሁ። አላቅም አሁን ያለበት ሁኔታ ብዙ ነገር እያደረገ ነው፣ ብዙ ነገር እየሞከረ ነው። ግን ደግሞ ይህንን ነገር ለኛ መንገርሽ በቂ አይደለም ወይ ደግሞ ተገቢ አይደለም። ምክንያቱም እኛ ምንም ልናረግ አንችልም፣ ቢያንስ ልንረዳሽ እንችላለን በቻልነው አቅም ማለት ነው። ግን ደግሞ ይሄ ነገር እንደዚሁ አሁን ለኛ እንደነገርሽው ለሱ ብትናገሪው እሱን የምታገኝበት ነገር እናስተካክልና ለሱ ብትናገሪው ደስ ይለናል። ከዛ ምንም ይሁን ምንም መልስ ይስጥሽ ከሱ አፍ ብትሰሚ ይሻላል። ገብቶሻል? ምንም የሚያስለቅስ የለም፣ ምንም የሚያስለቅስ ነገር የለም። ገብቶሻል? እንድታለቅሽ አልፈልግም፣ እንዲከፋሽም አልፈልግም። አብርሃም የሚወደድ የሚፈቀር ልጅ ነው። በቃ እኔ እንደውም ሌላ ነገር እንትን ልል አልፈልግም። እንኳንም አፈቀርሽው ነው የምልሽ። ገብቶሻል? ለምን እንደሆነ ታውቂያለሽ? የሚፈቀር ልጅ ነው፣ የሚወደድ ልጅ ነው። አንቺ ብቻ አይደለሽም። አንቺ ቀርበሽው ብዙ ነገር ከሱ ጋር ላይፍ አሳልፈሽ ይቅርና ሰው አይቶት የሚወደው አይነት ሰው ነው። ገብቶሻል?
ለዚህ ከሆነ አንገትሽን እንዳደፊ እንዳታለቅሽ። እንኳንም ወደድሽው እንኳንም አፈቀርሽው። እሺ ይሄንን ነገር ለኛ መናገር ሳይሆን ያለብሽ እንኳንም ለኛ ነገርሽን፣ ግን እሱ የምታገኝበት ነገር እናመቻቻለን። ያለበት ቦታ እናውቀዋለን። እየተገፋ ነው። ምንም ሊገባው አልቻለም። እንዴት እንደሚገባውም አላቅም። ይሄ ልጅ ግን እንደምንም ብለን እናገናኝሻለን። የሚፈጠረውን ነገር ፈጣሪ ነው የሚያውቀው። ማፍቀር ጸጋ ነው፣ መፈቀርም ጸጋ ነው። ትልቅ ነገር ነው። እሺ ካንቺ አልተጀመረም ማፍቀርም እንትንም ማለት ነው። ስለዚህ የትኛውም ነገር ከሱ መስማት ይሻልሻል ኤርሚ። በዚህ ልክም የሚያስጨንቅ የሚያስለቅስ ነገር አልነበረም። በእርግጥ ይከብዳል። አብርሃም ያለበት ሁኔታ አፈቅርሃለሁ ብሎ ለመናገር የሚከብድ ነው። ልክ ነሽ። ነገር ግን ስሜትሽን ይዘሽው ደግሞ መሞት የለብሽም፣ መጨነቅ የለብሽም ከዚህ በላይ። ለአንዳንድ ሰው እንደውም ትምህርት ነው የሚሆነው። ገብቶሻል ኤርሚላ? ለሚንቀው ለሚሸሸው ሰው ለማያከብረው ሰው ነሽ ነኝ። እሺ ምንም ነገር እንዲፈጠር አንፈልግም ማለት ነው። እሺ እሺ። ስለዚህ ከኛ የሚጠበቀው ነገር ፕሮግራሙ ላይ ምን ላግዛችሁ? ምንም አልፈልግም፣ ችግር የለም። እንደውም ደስ ነው ያለኝ እንደዚህ አይነት ሀሳብ ስላካፈልሽኝ። እኔ በጣም የምፈልገው ነገር ስለሆነ ማለት ነው። ብዙ ነገር ብዬው አልሰማ ስላለኝ እየተጎዳ ነው ይሄ ልጅ፣ ካየሽው እየከሳ ነው። ስለዚህ ማድረግ ያለብን ነገር እናደርጋለን። እኛ አሁን ብንሄድስ? እሺ ከፈለግሽ እንደውልልን፣ እኛም እንደውልልሻለን። እሺ እንደዋወል በቃ። እሺ